ጾምን እንድንሽር ጾመን ሽረን እንድንበላ በሃይማኖት ማይመስሉን ወንድሞቻችን ቢሮአችን ውስጥ ያሉት ጓደኞቻችን አብረውን ሻይ የሚጠጡት አንተ አሁን ኢትዮጵያ ላይ መኖር በራሱ ጾም ነው። የምን ጾም ነው የምትለኝ ይልሃል። እዚህ ሀገር ላይ መኖርህ በራሱ ባትጾምም እንደ መጾም ነው የሚቆጠርልህ። ጌታ ጾሞልሃል። ለምንድን ነው አንተ የምትደክመው? ለምን ትራባለህ? ይልሃል። ሄደ ወደ ምድረ በዳ ወደ ገዳመ ቆሮንቶስ ሄደ። ለምን? አብ ወልድ መንፈስ ቅዱስ በፈቃድ አንድ ናቸው። ሶስት ፈቃድ የለም። በደንብ አድርጋችሁ ስሙን። አንድ ፈቃድ ነው ያለው። የአብ ፈቃድ የወልድ ፈቃድ ነው። የወልድ ፈቃድ የመንፈስ ቅዱስ ፈቃድ ነው። አብ ወልድ መንፈስ ቅዱስ በፈቃድ አንድ ናቸው። ለአብ ያለው ለወልድ አለው፣ ለወልድ ያለው ለመንፈስ ቅዱስ አለ። አብ የሚያደርገውን ወልድ ያደርጋል፣ ወልድ የሚያደርገውን መንፈስ ቅዱስ ያደርጋል። አብ ወልድ መንፈስ ቅዱስ በስልጣን በባህሪ በህልውና ዓለምን በመፍጠር ዓለምን በማሳለፍ በፈቃድ አንድ ናቸው። ስለዚህ ወደ ምድረ በዳ መንፈስ ወሰደው ሲል መንፈስ ቅዱስ ልክ ኢየሱስ ክርስቶስን አዞት ሂድ የሚለው ሆኖ አይደለም። ልክ ጻድቃንን ወደ ገዳም ሰማዕታትን ወደ ደም እንደሚወስድ አይነት አይደለም። በፈቃድ አንድ እንደሆኑ ለማጠየቅ መንፈስ ወደ ምድረ በዳ ወሰደው አለ መጽሐፍ። ከዚያ 40 ቀን 40 ሌሊት ጾመ። በዲያብሎስ ተፈተነ፣ ተራበ፣ ከዛ ተፈተነ ነው። ስንጾም መራብ መጽሐፍ ቅዱሳዊ ነው። አንድ የሚጾም ሰው ይራባል። ኢየሱስ ክርስቶስም ጾመ፣ ከዛ በኋላ ተራበ። ቀጥሎ ምን አለ ደግሞ? ተፈተነ፣ ፈታኝ መጣ። በጾም ውስጥ ፈተና አለ። እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ የሚጾም ሰው ፈተና አለበት። አንዳንድ ጊዜ ለሚስት ባል ፈተና ይሆናል በጾም ሰዓት። ጾም ነው አሁን በፍጹም ሌላ ነገር አናደርግም፣ የሚበላው የሚጠጣው የጾም ነገር ነው ብላ ስትል ስጋ ገዝቶ የማያውቅ ባል ልክ ጾሙ ከገባ በሁለትና በሶስተኛው ቀን 1 ኪሎ ስጋ በስስ ፌስታል ይዞ ይመጣል። ሌላ ቀን እኮ ገዝቶላት አያውቅም። ስለዚህ አንዳንድ ጊዜ በባል በኩል ፈተናው ይመጣል፣ አንዳንዴ በሚስት በኩል ፈተናው ይመጣል፣ አንዳንዴ በጓደኞቻችን በኩል ፈተና ይመጣል። ኢየሱስ ክርስቶስ በደንብ አድርጋችሁ ስሙን። አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ዘማሪያን፣ ዘማሪያት በዚህ የቅድስና ስፍራ ላይ ከሩቅም ከቅርብም ቃሉን ለመስማት መልአኩ ቅዱስ ገብርኤልን ለመማፀን የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። እግዚአብሔር ይመስገን። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። አሜን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን ከሊቀ መላእክት ከቅዱስ ገብርኤል ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። አሜን። ይህ ምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። አሜን። እንኳን አደረሳችሁ። አምላካችን እግዚአብሔር የያዝነውን ሱባኤ እንደሚገባ ጾመ ነው ለብርሃነ ትንሣኤው ከቁጥር ሳያጎለን ሁላችንን እንዲያደርሰን የእሱ ቅዱስ ፈቃዱ ይሆንልን። አሜን። በጾምና በጸሎት ወደ እኔ ተመለሱ። ትንቢተ ኢዮኤል ምዕራፍ 2 ቁጥር 12 ለዛሬ እግዚአብሔር በሰጠን ጊዜና ሰዓት
የምንማማርበት የትምህርታችን ርዕስ የሚሆነው በጾምና በጸሎት ወደኔ ተመለሱ የሚል ይሆናል። በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። እንግዲህ ሁላችን እንደምናውቅ እንደ ቤተ ክርስቲያናችን ሥርዓት መሰረት አሁን ያለነው ሱባኤ ላይ ነው። አሁን ያለነው ጾም ላይ ነው። ከሰባቱ የአዋጅ አጽዋማት መካከል አንዱ የሆነውን አብይ ጾም ወይም ጾመ ሁዳዴ ወይም ጾመ ኢየሱስ እየተባለ የሚጠራውን ጾም ይዘናል። ዛሬ ሶስተኛ ቀናችን ላይ ነው ያለን። በዚሁ መሰረት ጾማችን በእግዚአብሔር የተወደደ እንዲሆን ጾማችንን እግዚአብሔር እንዲቀበለው ትርጉም ያለው ጾም መጾም እንድንችል ስለ ጾም ለዛሬ እንማማራለን። አሁንም አምላካችን እግዚአብሔር በጉባኤያችን መካከል ተገኝቶ የቃሉን ደጅ ለሁላችን ከፍቶ የሚረባንን ደግሞ የሚጠቅመንን ነገር እንዲያስተምረን የሱ ቅዱስ ፍቃዱ ይሆንልን። በዚህ ርዕስ ውስጥ አስቀድመን ጾም ማለት ምን ማለት እንደሆነ የቃሉን ፍቺ እናያለን። በሁለተኛ ደረጃ ጾምን የመሰረተው ማን እንደሆነ እንመለከታለን። ሶስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው የጾመው የሚለውን እናያለን። አራተኛ የጾም ዓላማ ወይም የጾም ጥቅም ምንድነው የሚለውን እንመለከታለን። መጨረሻ በጾም ወቅት ልናደርጋቸው የሚገቡትን ነገሮች ተመልክተን ለዛሬ ትምህርታችንን እንቋጫዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ እስኪ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችን የድምጽ የሚሰማን ለመናገር ራሳችንን እናዘጋጅ። በጾምና በጸሎት በሉስ ወደኔ ተመለሱ። ወደኔ ምን በሉ? እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የሱ ቅዱስ ፍቃዱ ይሆንልን። በመጀመሪያ ጾም ማለት ምን ማለት ነው ከሚለው እስኪ እንነሳ። ወገኖቼ ጾም ማለት የቃሉ ፍቺ መለየት፣ መራቅ፣ መተው፣ መከልከል ማለት ነው። ብዙ ጊዜ የምንሰማው ቃል ስለሆነ እዚህ ላይ ብዙ ቆይታ አላደርግም፣ ጊዜን አላጠፋ። ጾም ሁለት አይነት ደረጃ አለው። አንደኛው ደረጃ ጾም ከኃጢአት የምንጾመው ጾም ነው። ሁለተኛ ደረጃ ጾም ከመብል የምንጾመው ጾም ነው። በደንብ አድርጋችሁ እንድትሰሙን እንፈልጋለን። ጾም ሁለት ደረጃ አለ። አንደኛው ደረጃ ከኃጢአት የምንጾመው ጾም ነው። ቅዱስ ያሬድ ሲናገር ምንድነው ያለው? አንደበት ይጾም፣ ዓይን ይጾም፣ ጆሮ ይጾም፣ እጅ ይጾም፣ እግር ይጾም ብሎ ተናግሯል ቅዱስ ያሬድ ኢትዮጵያዊ ሊቅ። ዓይን ይጾም ሲል ዓይን ክፉ ነገር ከማየት መጾም አለበት። ጆሮ ይጾም ሲል ጆሮ ክፉ ነገር ከመስማት መጾም አለበት። እጅ ይጾም ሲል እጅ ክፉ ነገር ከመስራት መጾም አለበት። እግር ይጾም ሲል እግሮቻችን ወደ ክፉ ቦታ ከመሄድ መጾም መከልከል አለባቸው። ለምን? ጾም ማለት መከልከል ማለት ነው፣ መራቅ ማለት ነው። አሁን ብዙዎቻችን ጾም ሲባል ከስጋ፣ ከቅቤ፣ ከወተት፣ ከእንቁላል ለተወሰነ ጊዜ ለተወሰነ ሰዓት መራቅ መከልከል ብቻ ይመስለናል። አዎ አንደኛው የጾም ትርጉም ለተወሰነ ሰዓት ለተወሰነ ወራት ከጥሉላት ምግቦች ወይም ከወተት ከእንስሳት ተዋጽኦ ርቆ መቆየት ነው። ልክ ነው። ግን አንደኛው ደረጃ ጾም እሱ አይደለም። አንደኛ ደረጃ ጾም ኃጢአትን መጾም ነው። ዓይን መጾም አለባት፣ እጅ መጾም አለበት፣ እግሮቻችን መጾም አለባቸው፣ ጆሮቻችን መጾም አለባቸው፣ ልባችን መጾም አለበት። ክፉ ነገር ከማሰብ ልባችን መጾም አለበት። ከምግብ የምንጾመው ጾም ቅበላ አለው፣ ፋሲካ አለው። ታውቃላችሁ። ይሄ ከወተቱ ከቅቤው
ከእንቁላሉ የምንጾመው ጾም ቅበላ አለው፣ ፋሲካ አለው። በዚህ ጊዜ ይገባል ይባላል፣ በዚህ ጊዜ ደግሞ ይወጣል ወይም ይፈታል ይባላል። አሁን ሰሞኑን ቅበላ ነበር፣ ከተማይቱ ተጨናንቃ ነበር ታውቃላችሁ። ኃጢአት ግን ቅበላና ፋሲካ የሌላ ጾም ናት። አንደኛው ደረጃ ጾም ቅበላ የለውም፣ ፋሲካም የለውም። በዚህ ቀን ትገባለች፣ በዚህ ቀን ትወጣለች ወይም ትፈታለች አይባልም። ኃጢአትን ለዘላለም እንድንጾም ታዘናል። አሁን ብዙዎቻችን እየጾምን ያለነው ሁለተኛውን ደረጃ ጾም። እስኪ በደንብ ራሳችሁ አንደኛውን ደረጃ ጾም ብዙዎቻችን አንጾምም። ስለዚህ እግዚአብሔር ደስ አይለው። ስለዚህ እግዚአብሔር በጾማችን አይከብርም። የመጀመሪያውን ደረጃ ጾም እንድንጾም አምላካችን እግዚአብሔር ሁላችንን ይርዳል። ስለዚህ ጾም የሚለው ትርጉም ባጭሩ አሁን ከላይ እንዳየነው ወደ ሁለተኛው ልሂድ። ጊዜን ለመጠቀም ትንሽ እፈጥናለሁ፣ እንድትከታተሉኝ በእግዚአብሔር ፍቅር ጠይቃችኋል። ሁለተኛ ጾምን የመሰረተው ማን ነው የሚለውን ይኸውላችሁ። በብሉይ ኪዳንም በአዲስ ኪዳንም የጾም መስራች የሰራዊት ጌታ አምላካችን እግዚአብሔር ነው። ጾም በሰው ፈቃድ የመጣ አይደለም። ጾምን የመሰረቱት ሰዎች አይደለም። ጾምን የመሰረተው ባለቤቱ እግዚአብሔር። የብሉይ ኪዳኑን እስኪ እናቆየውና ጊዜ ለመጠቀም አዲስ ኪዳኑን እስኪ እንየው ጾም እንዴት እንደተመሰረተ። በዚህ በማቴዎስ ወንጌል በምዕራፍ 4 ቁጥር 1 ጀምሮ ስንመለከት እንዲህ የሚል ታሪክ ተመዝግቦልናል። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ከዚያ ወዲያ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ ባለቀ ጊዜ ከሰማይ ሰማያት ወርዶ ከእናታችን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከብጽዕተ ብፁዓን ከድንግል ማርያም ከወላዲት አምላክ በድንግልና ተጸንሶ በድንግልና ተወለደ። ቀስ በቀስ በየጥቂቱ አደገ። የ30 ዓመት ጎልማሳ ሲሆን በዮሐንስ እጅ በዮርዳኖስ ወንዝ ተጠመቀ። ከዚህ ወዲያ የሚለው ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ነው ኢየሱስ ክርስቶስ የሄደው። በገዳመ ቆሮንቶስ 40 መዓልት 40 ሌሊት ጾመ፣ ጸለየ፣ በዲያብሎስ ተፈተነ፣ ዲያብሎስን ድል አደረገ። ዲያብሎስን ድል የምናደርግበትን ጾም ስርዓት አድርጎ ሰራለን። ስለዚህ ጾምን የመሰረተው ማን ነው ተብሎ ስንጠየቅ የጾም መስራቹ ኢየሱስ ክርስቶስ ነው። በቃል ብቻ አይደለም የመሰረተው፣ በትምህርት ብቻ አይደለም የመሰረተው። ከቃል ይልቅ ተግባር ይሰብካል። በቃል የመሰረተውን በቃል ያስተማረውን በምትጾሙበት ጊዜ እንደ ግብዞች አትጠውልጉ ብሎ አስተምሮ ነበረ። ስለ ጾም ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ብሎ ስለ ጾም አስተምሮ ነበረ። በቃል የመሰረተውን ያስተማረውን በተግባር ራሱ ጾሙ አለ። ስለዚህ ጾምን የመሰረተው ኢየሱስ ክርስቶስ ነው። እንደዚህ ይላል። ጥቂት ነገር እስኪ እንመለስ። ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። ጻድቃንን አነሳስቶ ወደ ገዳም፣ ሰማዕታትን ወደ ደም እንደሚወስድ አይደለም። ወሰደው ሲል በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱ ፈቃድ ጾመ፣ ተራበ፣ ከዛ ተፈተነ። እኔና እናንተ እንፈተናለን። መጽሐፍ ምንድን ነው የሚለው? ልጄ ሆይ ኃጢአተኛ ቢያባብልህ እሺ አትበለው ይላል። እስኪ
ልጄ ሆይ በሉ። አልሰማችሁም? ልጄ ሆይ ኃጢአተኛ ቢያባብልህ እሺ አትበለው። ምን አትበለው? ጾምን ሽረህ ብላ ብሎ ባልንጀራ ቢያባብልህ እሺ አትበለው። መጽሐፈ ምሳሌ ምዕራፍ 1 ቁጥር 10 ላይ የተመዘገበ እግዚአብሔር ቃል ጠቢቡ ሶሎሞን የተናገረው ቃል ልጄ ሆይ ኃጢአተኛ ቢያባብልህ እሺ አትበለው። ብዙም ያባብሉ አሉ በጎረቤት፣ ብዙም ያባብሉ አሉ በየቢሮአችን፣ ብዙም ያባብሉ አሉ በተሰማራንበት መስክ ጾምን እንድንሽር እንዳንጾም፣ በመጾም በረከት እንዳናገኝ፣ በመጾም እንዳንጠቀም፣ በመጾም ከእግዚአብሔር እንዳንታረቅ፣ በመጾም ወደ እግዚአብሔር እንዳንመለስ በየቦታው ላይ የሚያባብሉን ሰዎች አሉ። እግዚአብሔር ከክፉዎች ጾም እንድንሽር ከሚያባብሉን ክፉ ባልንጀሮች ሁላችንን በቸርነቱ ይጠብቃል። መጽሐፍ ክፉ ባልንጀርነት መልካሙን አመል ያጠፋል። እስኪ ክፉ ባልንጀርነት ነው መልካሙን አመል ያጠፋዋል። ስንት እህቶቻችን ናቸው ጥሩ ጾመኛ የነበሩ ክፉ ባልንጀራ ገጥሟቸው ጾም ሽረው የሚበሉ? ስንት ወንድሞቻችን ናቸው ጥሩ ጸሎተኛ፣ ጥሩ ጾመኛ፣ ጥሩ አስቀዳሽ የነበሩ፣ ጥሩ መንፈሳዊ የነበሩ ክፉ ባልንጀራ ገጥሟቸው፣ መናፍቅ ባልንጀራ ገጥሟቸው? ስንቶቹ ናቸው ጾሙን እርግፍ አድርገው የተዉት? ዛሬ በትዝታ የሚኖሩ ሰዎች አሉ። የዛሬን አድርገውና እንደኔ ጾመኛ የለም ይላችኋል። የዛሬን አድርገውና እንደኔ ጾመኛ የለም ትላለች። በትዝታ የሚኖሩ ስንት ወንድሞቻችን አሉ መሰላችሁ? እግዚአብሔር ከክፉ ባልንጀራ ሁላችንን ይጠብቃል። ለምን መጽሐፍ ምን ይላል? ከቸር ሰው ጋር ቸር ሆነህ ትገኛለህ፣ ከቅን ሰው ጋር ቅን ሆነህ ትገኛለህ፣ ከንጹህ ሰው ጋር ንጹህ ሆነህ ትገኛለህ፣ ከጠማማ ጋር ጠማማ ሆነህ ትገኛለህ ይላል። ሰው ውሎውን ይመስላል። ሰው ምኑን ይመስላል? ንገሩኝ፣ ምኑን ይመስላል? ውሎውን። ማይጾም ሰው ጋር የምትውል ከሆነ ይዘገያል እንጂ ጾምሽ ትሽራል። ከሰካራም ጋር የሚሆን ሰው ይዘገያል እንጂ ሰካራም ሆኖ አይቀርም። ከመናፍቅ ጋር ሁልጊዜ የሚሆን ይዘገያል እንጂ መናፍቅ ይሆናል። አባቶቻችን እኮ ለዚህ ነው ማንነትህን እንድነግርህ ከፈለክ ከማን ጋር እንደምትውል ንገረኝ ይላል። ትክክለኛ ደግመዋል። ማንነትህን እንድነግርህ ከፈለክ ከማን ጋር እንደምትውል ንገረኝ። ሰው ውሎውን ይመስላል። እንዳይሰፋብን እንመለስ። በክፉ ባልንጀራ የጀመርነውን ጾም እንዳናቋርጥ እግዚአብሔር ይርዳን። ከሃይማኖታችን እንዳንወጣ መድኃኔዓለም ይርዳ። በቃ ጌታችን 40 ቀን 40 ሌሊት ጾመ። ለምን? ሙሴ 40 ጾሟል፣ ኤልያስ 40 ጾሟል። በዚያ መሰረት እኔ ሕግና ነቢያትን ልፈጽማቸው እንጂ ልሽራቸው አልመጣሁም ስላለ እንደ ሙሴ እንደ ኤልያስ 40 ቀን ጌታችን ጾመ። ተፈተነ። 3 ፈተናዎች በስስት ፈተነው፣ በትዕቢት መጣበት፣ በፍቅር ነው መጣበት። 3ቱን ፈተናዎች ድል አደረገ። ታሪኩ በጣም ሰፊ ነው። ሁሉን አልተርክም፣ ጊዜ የለኝም። ወደምፈልገው ነገር ጋር መጣል። በስስት ሲመጣበት በትዕግስት አሸነፈው። ስስት ማለት ያልተሰጠን መሻት ነው። ያልተፈቀደውን ነገር መመኘት ነው ስስት ማለት። አልጠግባይነት ነው ስስት ማለት። በስስት ሲመጣበት ክርስቶስ ዲያብሎስን በትዕግስት አሸነፈ። ሁለተኛ ፈተና በትዕቢት ቢመጣበት በትህትና አሸነፈው። ትዕቢት ማለት ከኔ በላይ ማንም ሰው የለም ማለት፣ ሌላውን መጸየፍ፣ ሌላውን መናቅ፣ ሌላውን ዝቅ አድርጎ ማየት። ከኔ በላይ ሰባኪ የለም፣ ከኔ በላይ ዘማሪ የለም፣ ከኔ በላይ የሚቀኝ የለም፣ ከኔ በላይ ቀዳሽ የለም፣ ከኔ በላይ ክርስቲያን የለም፣ ከኔ በላይ ቆራቢ የለም፣ ከኔ በላይ አስቀዳሽ የለም፣ ከኔ በላይ ሰው የለም። ይሄ ትዕቢት ነው። ትዕቢት ድል የተደረገበት ጾም ነው አብይ ጾም። እግዚአብሔር ትዕቢትን ይንቀልልን። አሜን በሉ እስኪ። ብዙ ሰዎች በትዕቢት ነው የሚመላለሱት። በተለይ ገንዘብ ሲኖር፣ ስልጣን ሲኖር፣ ዕውቀት ሲኖር፣ ውበት ሲኖር፣ የሆነች ነገር ሲኖር ሁሉ ነገራችን ይቀየራል። ታውቃ አካሄዳችን ሁሉ ነው የሚቀየረው። እግዚአብሔር ችሎን እንጂ እኛ ምንቻል አይደለም።
እግዚአብሔር ተሸክሞን እንጂ ብዙዎቻችን የምንችል አይደለም። ጠዋት ካህኑ ቅዳሴ ቀድሰው ጨርሰዋል። ቅዳሴ ቀድሰው ጨርሰው ህዝቡን ሲያሳልሙ አንዱ ምእመን ተሽለኩልኮ መጥቶ ሌባ ነው ለካ ኪሳቸው ገባ። የካህኑ ኪስ ዞር ሲሉ ኪሳቸው ውስጥ ገብቷል። ሲያዩት አባ ይፍቱኝ ያለ ሌባው። ካህኑ ምን አሉት? እንኳን ፈትቼ እንደውም አልቻልኩም ማለት። ግርም ያስብሉ አባት ናቸው። እኔና እናንተ እግዚአብሔር ችሎን እንጂ የምንቻለን አንዳንዶቻችን። አሁን እኛ የደሞዝ ቀንና ከደሞዝ ውጭ አካሄዳችን አንድ ነው እንዴ? ሽሮ በልተው እኮ ስቴክን ይዘው የሚወጡ ጉረኞች አሉ እኮ። እንደው ዛሬ እግዚአብሔር ልካችንን ይንገረን እንጂ ትንሽ እንደው እውቅና ሲመጣ፣ ትንሽ ዝና ሲመጣ፣ ትንሽ ፍራንክ ሲመጣ ሁለንተናችን አይደል የሚቀየረው? የኛ የልጅነት ባልንጀራችንን የልጅነት ጓደኛችንን እርግፍ አርገን ትተን አዳዲስ ጓደኛ መያዝ ከኛ ሚስተካከል አይደል የምንፈልገው? እኛ እግዚአብሔር ችሎን እንጂ አንዳንዶቻችንም እኛም እንቻለን፣ ግን እግዚአብሔር ተሸክሞ ያኖረን እንደ አመላችን ይዞናል። ትዕቢት ብዙ ሰው ወገኖቼ ዛሬ ያስቸገረው ጠባይ ነው። ይሄ ጾም ትዕቢት በትህትና ድል የተደረገበት ነውና ከእያንዳንዳችን ሕይወት ውስጥ ትዕቢትን ነቅሎ አውጥቶ ትህትናን እንደ ሸማ ያልብሰ። ሶስተኛ ኢየሱስ ክርስቶስ ድል ያደረገው ፍቅረ ነዋይ ነው። ፍቅረ ነዋይ ማለት የገንዘብ ፍቅር ነው። ዛሬ እርስ በርስ ብዙ ሰዎች የሚገዳደሉት የሚገፋፉት፣ አንዱ ለአንዱ ወጥመድ የሚያጠምደው፣ አንዱ ለአንዱ ጉድጓድ የሚቆፍረው፣ አንዱ ለአንዱ መርዝ የሚበጠብጠው በገንዘብ ጉዳይ አይደለም፣ በፍቅረ ነዋይ ጉዳይ አይደለም። በቤታችን ውስጥም እንደ ርብቃ ልጆች እርስ በርሳችን እየተገፋፋን ያለ ነው። ታቦቱ እየወጣ ቢሸጥ፣ ንዋየ ቅድሳቱ እየወጣ ቢሸጥ፣ ቅርሱ እየወጣ ቢሸጥ፣ ቤተክርስቲያን ርስቷን ምታጣ የፍቅረ ነዋይ ጉዳይ አይደለም። ይሄ ምንድነው ታዲያ ጉዳዩ? የገንዘብ ጉዳይ አይደለም። ይሄ ጾም ፍቅረ ነዋይ በጸልያ ነዋይ ድል የተደረገበት ነው። አብይ ጾም ነው ማለት ብቻ ቁም ነገር አይደለም። የገንዘብ ፍቅር የተሸነፈበት ጾም ነው ይሄ ጾም ማለት። እግዚአብሔር ፍቅረ ነዋይን ከልባችን አውጥቶ ይጣልልን። ስለዚህ ጾምን ማን መሰረተው? ኢየሱስ ክርስቶስ ነው። ራሱ ጾሞ ጾምን መሰረተልን። ምን ብሎ? ከኔ ተማሩ አለ። እስኪ ከኔ በሉ ተማሩ። ከኔ ምን በሉ? ተማሩ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ የተመዘገበ የእግዚአብሔር ቃል ምንድነው የምንማረው ስንል ጾምን ያስተማረን ባለቤቱ ኢየሱስ ክርስቶስ ነው። ከኔ ተማሩ አለን። ጸሎትን ያስተማረን ባለቤቱ ኢየሱስ ክርስቶስ ነው። ከኃጢአት በስተቀር የሰው ልጆች ማድረግ የሚገባቸውን ሰርቶ ያሳየን እሱ ነው። ትሁት ሁኑ ቢለን ትሁት ሆኖ፣ ይቅርታ አድርጉ ቢለን ጎኑን በጦር የወጉትን፣ እጆቹን በሚስማር የቸነከሩትን፣ በጅራፍ የገረፉትን፣ የሸዋ አክሊል የደፉበትን፣ ፊቱ ላይ ምራቃቸውን የተፉበትን፣ በገመድ አንገቱን አስረው ከሊጦስጥራ እስከ ቀራንዮ ድረስ በንጥፍ ድንጋይ ላይ የጎተቱትን አባት ሆይ የሚያደርጉትን አቁምና ይቅር በላቸው ብሎ ይቅርታ ማድረግን ያስተማረን ኢየሱስ ክርስቶስ ባለቤቱ ነው። እሱ ነው አርያችን፣ እሱ ነው ምሳሌያችን፣ እሱ ነው አብነት የምናደርገው። ጾምን የመሰረተው ጌታ ኢየሱስ ክርስቶስ ነው። ለምንድን ነው ጌታችን የጾመው? ወደ ሶስተኛው ሁለቱን አይተናል እንዳትረሱ። 5 ነው የምናየው። ጾም ማለት ምን ማለት ነው አይተናል። ጾምን ማን መሰረተው? አሁን አይተናል። ኢየሱስ ክርስቶስ ነው ብለናል። ጌታችን ለምን ጾመ የሚለውን እስኪ እሱ ጸድቅ አይል ጻድቅ ነው፣ እቀደስ አይል ቅዱስ ነው፣ እከብር አይል ክቡር ነው፣ እነግስ አይል ንጉስ ነው። በባህሪው የኛ ጌታ ለምንድን ነው የጾመው ታዲያ? ከላይ እንዳየን ለኛ አብነት ሊሆነን ነዋ፣ ለኛ አርያ ሊሆነን ነዋ፣ ለኛ ምሳሌ ሊሆነን ነዋ። ምንድነው የሚለው መጽሐፍ? የተጠራችሁለት ለዚህ ነው፣ ክርስቶስም ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል ነው የሚለው አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ። እስኪ ላስቸግራችሁ፣ ይህን እግዚአብሔር ቃል ከኔ ቀጥላችሁ ተናገሩ። የተጠራችሁለት በሉ እስኪ
ለዚህ ነውና ክርስቶስም ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል። ምኑን እንድትከተሉ? ፍለጋውን አስተውሉት ቃሉን። የተጠራችሁለት ለዚህ ነውና ባካችሁ ለምን እንደተጠራን እንወቅ። ብዙ ሰው ለምን እንደተጠራ አያውቅም። ቅዱስ ጴጥሮስ ምን አለ? የተጠራችሁለት ለዚህ ነውና አለና ክርስቶስ ደግሞ ፍለጋውን እንድትከተሉ ምኑን እንድትከተሉ? ፍለጋውን እንድትከተሉ። ክርስትና ማለት ኢየሱስ ክርስቶስ በዚህ ምድር የኖረውን ኑሮ መኖር ነው። እሱ ነው ምን ደግሞ ምሳሌያችን እሱ ነው፣ አብነታችን እሱ ነው፣ አርያችን እሱ ነው። ስለዚህ ጌታ ለምን ጾመ? ለኛ አብነት ሊሆነን፣ ለኛ አርያ ሊሆነን ጾሙ አለ። ጾሙ ምን በሉ አለ? አሁን ከኛ ቤተ እምነት ውጪ ያሉ አንዳንድ ወንድሞችና እህቶች እዛ ቤት ያሉት ጌታ ጾሞልኛል አልጾምም ይላል። ጌታ በልቷል አልበላም? በዚህ ምድር ሳለ ንገሩኝ። በልቷል በልቷል። በዚህ ምድር ክርስቶስ በነበረ ጊዜ በልቷል። ታዲያ ጌታ ጾሞልኛልና አልጾምም ካለች ጌታ በልቶልኛልና አልበላም ለምን አትሉ? መብሉ ላይ ያሳምሩታል፣ ጾሙ ላይ ግን ጌታ ጾሟል። ጌታ ተጠምቋልና እኔ አልጠመቅም ይባላል። ጌታ ጸልዮአልና እኔ አልጸልይም ይባላል። እንደ ጌታችን የጸለየው እኮ ለኛ አብነት ሊሆነን ነው፣ እንድንጸልይ ነው። ጌታችን የተጠመቀው እኮ እኛም እንድንጠመቅ ነው፣ ምሳሌ ሊሆነን ነው። እንዲሁ ጌታችን የጾመው ምሳሌ ሊሆነን ነው፣ እንድንጾም ነው። አሁን ሰሞኑን ሶሻል ሚዲያውን አይታችሁት ከሆነ ቲክቶኩን፣ ፌስቡኩን፣ ቴሌግራሙን፣ ኢንስታግራሙን፣ ዩቲዩብን አይታችሁት ከሆነ ሰዎቹ በቃ በጅምላ አንድ ሆነው በቃ ጾምን እየተቃወሙ ነው ያሉት። ያሳዝናል። እዚህ ዘመን ላይ መድረሳቸው ሲችሉ ከዚች ቤተክርስቲያን ጋር አብረው ቢጾሙ ምን አለ? ማን ነው ጾሙ የተጎዳው? ጾም እንደ ኃጢአት የሚቆጠርበት ዘመን ላይ ደረስን እኮ እናንተ። መጾም እንደ ነውር የሚታይበት ዘመን ላይ ደረስን። ይነቅፉናል፣ ይቃወሙናል፣ ይተቹናል። አንዳንዶቹ የኛን ልብስ ለብሰው ቀሚሳችንን ለብሰው ቆባችንን አጥልቀው መስቀላችንን አንጠልጥለው እኔ ጌታ ይመስገን በሮብ ቀን ወተት እጠጣለሁ ብሎ እንደ ጀግንነት ያወራልኛል። መጥተው ቲክቶክ ላይ መጥተው ጾምን ሽሮ መብላታቸው ወገኖቼ እንደ ጽድቅ ነው የሚቆጥሩት። እነሱ ነውሩን እንደ ክብር ነው የሚያዩት፣ ኃጢአቱን እንደ ጽድቅ ነው የሚያዩት። እዚህ ዘመን ላይ ደርሰናል። በየትኛው የመጽሐፍ ቅዱስ ክፍል ነው ጾም እንደ ኃጢአት የሚቆጠረው? መጾም ዋጋ ቢስ እንደሆነ ጥቅም እንደሌለው አድርጎ የተናገረው ነቢይ የቱ ነው? ጠይቋቸው ሄዱና የትኛው ሐዋርያ ነው ጾም እንደማይጠቅም ወይም ከመጽሐፍ ቅዱስ ሐሳብ ውጪ እንደሆነ ያስተማረው ሐዋርያ ማን ነው በሏቸው እስኪ። ግን ይሄንን ነው ቀሙሉ ሲናገሩ የሚሉት እነሱ። አማኞቻቸውን እንዲጾሙ አይደለም ያስተምሯቸው፣ ጾምን ሽረው እንዲበሉ ነው ያበረታታቸው። ለእነሱ ክርስትና ማለት ተሰብስቦ ዳንኪራ መርገጥ ነው። ይሄ ትችት አለ፣ ይሄ ነቀፌታ ማለት ግን እውነቱን አንዳንድ ጊዜ ገልጦ መናገር ያስፈልጋል። እኛ ካልነገርናችሁ ማን ይነግራቸዋል? አማኞቻቸውን በገዛ ጥርሳቸው መቃብራቸው እንዲቆፍሩ እያደረጋቸው ታውቃላችሁ። በገዛ ጥርሳቸው ብሉ ጠጡ ነገ ትሞታላችሁ እያሏቸው በላተኛ አድርጓቸዋል። አሁን ያለንበት ዘመን ምን በላበት ዘመን ነው። አሁን ያለንበት ዘመን የምንጠጣበት ዘመን ነው። ዳንኪራ የምንረግጥበት ዘመን ነው። ተሰብስበን ምንጨፍርበት ዘመን ነው። አገሪቱ ይህንን ነው የምታስተምረን። ወገኖቻችን ያሉበት ሁኔታ አሁን ተሰብስቦ ዳንኪራ የሚረገጥበት በዝማሬ ሰበብ የሚጨፈርበት ዘመን ነው። ይሄ ዘመን ብቻ ተሰብስቦ ማልቀስ ነው፣ በጾም በጸሎት ወደ እግዚአብሔር መመለስ እንጂ አሁን ይሄ የሚያስፈልግበት ዘመን ነው። ብዙ ምክንያት እያመጡ የተሳሳተ ጥቅሶች ከመጽሐፍ ቅዱስ ላይ እያነሱ ጾም እንዲጾሙ ሳይሆን የሚያበረታቱት ከኛ ቤተ እምነት ውጭ ያሉ ሰዎች ሰው ጾም እንዳይጾም በቃ እንዳይጾም ነው ያስተምሩት።
አምላካችን እግዚአብሔር በዚህ ሕይወት ያሉትን ወገኖቻችንን ከዚህ ሕይወት ውስጥ ያውጣልን። ይኸውላችሁ በጌታ ነኝ ማለት ብቻ በቂ አይደለም። በጌታ ከሆንን ጌታችን በዚህ ምድር ላይ እንደተመላለሰ እኛም ልንመላለስ ይገባናል። መጽሐፍ ምንድን ነው የሚለው? በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል ተብሎ ተጽፏል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 6 ላይ የተመዘገበ ቃል ነው። እስኪ ላስቸግራችሁ ይህን ቃል ከኔ ቀጥላችሁ ድምፃችሁን ከፍ አድርጉና ተናገሩ። በእርሱ በሉስ። አልሰማኋችሁም? በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። ይኸውላችሁ በእርሱ እኖራለሁ የሚል ሲል መጽሐፍ በክርስቶስ እኖራለሁ የሚል ክርስቶስን አምነዋለሁ የሚል የሱ ደቀ መዝሙር ነኝ የሱ ተከታይ ነኝ እሱን አመልካለሁ የሚል ማለት ነው። እንዳትረሱ በሱ እኖራለሁ የሚል ማለት በክርስቶስ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። ክርስቶስ በዚህ ምድር ላይ እንደተመላለሰ ሊመላለስ ይገባዋል። የመጽሐፍ ቃል እንዴት ነው ኢየሱስ ክርስቶስ በዚህ ምድር የተመላለሰው ብላችሁ ጠይቋቸዋል።